ሰላም እንዴት ናችሁ? በዛሬ ቪዲዮአችን ድራጎ ላይቭ የሚባል አዲስ የኦንላይን ስራ ይዤላችሁ መጥቻለሁ። ላይቭን ፓርቲም የሚሰራ ነው። እያንዳንዱን ሙሉ አሰራሩን በዛሬ ቪዲዮ የማስመለክታችሁና ላይክ አድርጋችሁ ቪዲዮውን ጀምሩ። ስለ ፕላትፎርሙ አንዳንድ ነገር ልንገራችሁ። ለወንድም ለሴትም እኩል ነው የሚያስበው። ላይቭም አለው ፓርቲም አለው ማለት ነው። ታስክ ይሰጣል፣ ለሁለቱም ነው የሚሰጠው። ምንም ያዳለው ነገር የለም እንደሌሎቹ። አፕሊኬሽኑን በሶስት መንገድ ማውረድ ትችላላችሁ። ዲስክሪፕሽን ቦክስ ላይ፣ ኮሜንት ላይ እና ቴሌግራም ቻናል ላይ አስቀምጬላችኋለሁ። አፑን በፈለጋችሁት አማራጭ ማውረድ ትችላላችሁ። ሊንኩ ስትነኩ ወደ ፕሌይ ስቶር ይወስዳችኋል። አሁን እኔ ኢንስቶል እለዋለሁ ማለት ነው። አሁን ፕሌይ ስቶር ላይ ገብቻለሁ። ኢንስቶል እንለዋለን። እናንተም ኢንስቶል በሉት። እስኪወርድላችሁ እንጠብቃለን ማለት ነው። እሺ አሁን አፕሊኬሽኑ ስለወረደ ኦፕን ብለን ወደ ውስጥ እንገባለን። ኢሜል ያስመርጣችኋል ማለት ነው። እናንተ መግባት በምትፈልጉት ኢሜል አንዱን መርጣችሁ ወደ ውስጥ ትገባላችሁ ማለት አሉ ታርጉለታላችሁ ማለት ነው። እዚህ ጋር ፐርሚሽን ከጠየቃችሁ በመጀመሪያ አሉ እናደርግና እንመለሳለን። ድጋሜ ወደ ፕላትፎርሙ ይወስደናል። እሺ በመጀመሪያ እዚህ ጋራ ፕሮፋይላችሁ ጋር ተመጣላችሁ። ከመጣችሁ በኋላ ትንሽ ስክሮል ስታረጉት ምን ይመጣላችኋል? እዚህ ጋራ መሀል ላይ ፌስ ቬሪፊኬሽን የሚላል። በቅድሚያ ፌስ ቬሪፊኬሽን መስጠት ይኖርባችኋል። እሱን ከነካችሁት በኋላ እንደዚህ ሲያመጣላችሁ ስታርት ትሉታላችሁ። እሺ አሁን በተሳካ ሁኔታ ቬሪፋይ አድርገናል። እዛው ፕሮፋይሉ ላይ የምትመለከቱት ራይት ምልክት አስቀምጧል ማለት ነው። አሁን ደግሞ ወደ አሰራሩ እንገባለን ማለት ነው። በመጀመሪያ ታስክ ስንት እንደሚሰጥ ምናምን ዊዝድሮ ሚትድሩ ሙሉ ነገር አሳያችሁና እንዴት ፓርቲ እንደምትገቡ ደግሞ ጭምር አሳያችኋለሁ። አሁን በመጀመሪያ እዚህ ጋር ዋሌት የሚላለ ሙሉ ዋሌታችሁን የምትመለከቱበት ነው። እኔ አሁን 360 ኮይን አለኝ። ዳይመንድ ደግሞ እዚህ ጋር መመልከት ትችላላችሁ። ምንም አይነት ዳይመንድ የለኝም ማለት ነው። እና በዶላር እዚህ ጋር የምታወጡትን እዚህ ጋር ይጽፍላችኋል ማለት ነው። በዛ ዊዝድሮ ሚትድሩን የማስመለከታችሁ ይሆናል። ፔሮል ካላችሁ በፔሮል ማውጣት ትችላላችሁ። በሌላ ደግሞ በባይናንስ እና በተለያየ ደግሞ ዊዝድሮ ማድረግ የምትፈልጉ እዚህ ጋር ፕሌስ ኦርደር ነው የምትላለች፣ እሷን እንነካታለን። ከዛ ኦል ካንትሪ ሪኮመንድድ ይልና በኦል ካንትሪ ማውጣት የምንችለው ሁላችንም ዓለም ላይ ያለን ሰዎች በእነዚህ በአራቱ መንገድ ማውጣት እንችላለን። ፔሮል፣ ዩኤስዲቲ፣ ባይናንስ እና ኢፔ ዋሌት አለ። ምክንያቱም ሁሉም የሚጠቀማቸው ስለሆኑ ነው። እኛ በባይናንስ ማውጣት እንችላለን። ባይናንስ እንነካዋለን። እዚህ ጋር የባይናንስ አይዲ ታስገባላችሁ። ፈርስት ኔም ላስት ኔም ኦፕሽን ነው። ከፈለጋችሁ ባጽፉም የባይናንስ አይዲ ጽፋችሁ የሰራችሁትን በባይናንስ መቀበል ትችላላችሁ። በዚህ መንገድ የኢትዮጵያ ፔመንት ሜትድ ደግሞ የሚገባው የኛ ተጽዕኖ ከፍ ባለ ቁጥር እኛ በገባን ቁጥር ሊገባ ይችላል። እዚህ ጋር የፊሊፒን፣ የፓኪስታን፣ የኔፓል፣ የሚድልስት እንዲሁም የኢንዲያና የባንግላዴሽ የነዚህ ሀገራቶች ገብቶላቸዋል። ምክንያቱም ገብተው እነሱ እየሰሩ ነው ማለት ነው። ዊዝድሮ ሚትድ አዛችሁ በ6 ሰዓታት ውስጥ ይገባላችኋል ማለት ነው። 6 ሰዓት ቆየ ከተባለ እስከ 6 ሰዓት ነው። ሌሎቹ ላይ 24 ሰዓት ምናምን ይቆያል። እዚህ ላይ 6 ሰዓት ነው ብለው እየነገሩ ነው ማለት ነው። እዚህ ጋር ሩላቸው ላይ ኤክስቼንጅ ሬሽዮ ደግሞ 10 ሺው ስንት ነው? $1 ነው ብሎ እዚህ ጋር በሰንጠረዥ ያስቀምጧል። ፔዶር ሰርቪስ ፊ ደግሞ ዊዝድሮ ስታደርጉ ምናምን ደግሞ እያንዳንዱ ቪው ፖሊሲ ይላል። እሱ ነክታችሁ መመልከት ትችላላችሁ። ሚኒመም ዊዝድሮ ማድረግ የምትችሉት $10 ስትደርሱ ነው ማለት ነው። ሌላው ደግሞ ሾፒንግ ምናምን ፕሮፋይላችሁን ምናምን ማስጌጥ የምትፈልጉ ሾፒንግ ላይ ገብታችሁ ትገዛላችሁ። ፓርቲ ወይም ላይቭ ስትቀመጡ ደግሞ ስንት ሰዓት እንደተቀመጣችሁ ለመመልከት እዚህ ጋር ትገቡና ቪዲዮ ላይቭ 0 ይላል፣ ኦዲዮ ላይቭ 0 ይላል። ምክንያቱም ምን ያውን አልገባውም ማለት የዛሬ ታስክ አጠናቃለሁ አሁን ገብቼ። ስለዚህ የተቀመጣችሁትን ቪዲዮ ላይቭ የሚለውን ቼክ ታረጋላችሁ። ኦዲዮ ላይቭ ላይም ቼክ ታረጉና የሰጣችሁንም መመልከት ትችላላችሁ። ሪዋርዳችሁም ማለት ነው። ይሄን ይመስላል ላይቭ ዳታ። አሁን እንወጣና ፒኬ የሚባል ነገር አለ ደግሞ እዚህ ላይም ላይቭ ላይ ፒኬ ከሰዎች ጋር ሉዝ ወይም ዊን የምታደርጉበት አለ ማለት ነው። እዚህ ጋራ ፖይንት ሩል የሚል አለ። እሱም መመልከት ትችላላችሁ። ለሆስት ፖሊሲ፣ የኤጀንት ፖሊሲ የተለያየ ነው ማለት ነው የምታገኙት ኮይን ሴለር ስትሆኑ። እንዲሁም ፒኬ ስታር ፖሊሲ ሲኖራችሁ የተለያየ ሪዋርዶች አሉት ማለት ነው። አራቱን ነክታችሁ መመልከት ትችላላችሁ። እኔ አፑን እያስተዋወቅኩት ስለሆነ ዳበስ ብቻ እያረኩኝ አልፋለሁ ማለት ነው። ሌላው ሌቭል ነው። ሌቭላችሁን የምታሳድጉበት ነው። ሌቭል የታወቀ ነው። ኤክስቼንጅ ስታደርጉ ነው የምታሳልፉት። ኤጀንት ዳሽቦርድ የሚላል ደግሞ ኤጀንት ዳሽቦርድን ስትነኩት እኔ ኤጀንት ስለሆንኩኝ ነው ማለት ነው። እናንተ ጋር ይሄ አይመጣላችሁም። ኤጀንት ካልሆናችሁ ሆስት ከሆናችሁ ይሄ አይመጣላችሁም። እኔ ኤጀንት ስለሆንኩኝ መጥቶልኛል ማለት ነው። ሆስት የሚላለ እንዲሁም ኢንቫይት ኤጀንት የሚላለ ሆስትን መመዝገብ እችላለሁ፣ ኢንቫይትም ማድረግ እችላለሁ ኤጀንቶችን ማለት ነው። ስለዚህ በቀጥታ ትመጡና እናንተ የኔን አይዲ የቱ ጋር እንደምትሞሉ ጭምር አሳያችኋለሁ። አሁን ላይ ኤጀንት ከሆናችሁ በኋላ ነው ይሄ ሚትድ የሚከፈተው። ሆስት ለመመዝገብ ስትፈልጉ እዚህ ጋር አድ ሆስት የሚላለ እዚህ ጋር አይዲያቸውን እንዲሁም ሆስት ኮድ ጽፋችሁ መመዝገብ ትችላላችሁ ማለት ነው። ሌላው ደግሞ የቀጣይ ኤጀንት ለማድረግ ስትፈልጉ እዚህ ጋር ሊንክ አለ። ይሄን ኮፒ አድርጋችሁ መላክ ትችላላችሁ ለፈለጋችሁ ሰው። እያንዳንዱን አሳያችኋለሁ ማለት ነው። እዚህ ጋር ሆስት አፕሊኬሽን አለ። እዚህ ጋር ስትገቡ ይሄ ለኤጀንቶች ነው ይመጣላችሁ ማለት ነው። ፔንዲንግ የሚለው እየጠበቀ ነው ማለት ነው። እዚህ ጋር ሆስት ሲመዘገቡ እዚህ ጋር ያሳያችኋል። ኩዊት ደግሞ የገቡትን ሰዎች ለማስወጣት ማለት ነው። ከሆስት ሪሙቭ ለማድረግ እዚህ ጋር ኩዊት ላይ ትመጡና ሪሙቭ ታደርጓቸዋላችሁ። ሪጀክት ላይ ይቀመጣሉ። ከዛ በኋላ ኤጀንት ማድረግ ትችላላችሁ። የኤጀንት ሊንክ ልካችሁላቸው ማለት ነው። እንግዲህ ኮሚሽን ሬቱ የሚጀምረው ከዲ 4% ብሎ ነው። ከዛ 8% እያለ 12% እያለ ይቀጥላል ማለት ነው። እስከ ሱፐር ይቀጥላል ማለት ነው። እንግዲህ 2 ሚሊዮን
ኤክስቼንጅ ስትደራረጉ ወደ 8% ማድረግ ትችላላችሁ። አሁን ላይ አዲስ ስለሆነ ምንም አይነት ኤጀንት ኮሚሽንም ሆስት ኮሚሽንም ማግኘት አልቻልኩም። እያንዳንዱን እዚህ ጋር ያሳያችኋል። ቶታል ኤርኒንግ የሚለው ከውስጥም ከኤጀንትም የሰበሰባችሁትን ነው ማለት ነው። እዚህ ጋር ሰብ ኤጀንቲንግ ኤርኒንግ የሚል አለ ማለት ነው። ከሰብ ኤጀንት ብቻ ኤጀንት ካደረጋችኋቸው ያገኛችሁትን ኮሚሽን እዚህ ጋር ታያላችሁ። ዝቅ ስትሉ ደግሞ ሆስት ኮሚሽን ደግሞ እዚህ ጋር አለ ማለት ነው። አክቲቭ ሆኖ ሲሰሩ ኮሚሽን ይገባላችኋል ማለት ነው። ሌላው ደግሞ ኮይን ትሬዲንግ የሚባል ነገር አለ። ይሄ የብቻው ነው። አሁን ዳይመንድ እና ኮይን አለ አይደል? ውጪ ላይ ሚጋ ስትሄዱ ፕሮፋይላችሁ ጋር ይኖራል። እዚህ ጋር ኮይናችሁን ደግሞ ኤክስቼንጅ ወደ ዳይመንድ መቀየር ስትፈልጉ እዚህ ጋር መቀየር ትችላላችሁ። እንዲሁም ለሌላ ሰውም መላክ ትችላላችሁ። ትራንስፈር ቱ ዋሌት ብላችሁ መላክ ትችላላችሁ ለፈለጋችሁ ሰው ማለት ነው። እዚህ ጋር ዩዘር አይዲ ትጽፋላችሁ። ወደ ራሳችሁም እንዲሁም ማውጣት ትችላላችሁ ማለት ነው። ሌላ ደግሞ ተጨማሪ ሆስት መመዝገቢያ መንገድ አለው። ኤጀንት ስትሆኑ ይሄ የሚመጣላችሁ ብያችኋለሁ። እዚህ ጋር አድ ሆስት አለ። እንደ ቅድሙ ቦታ ይመጣላችኋል። ዩዘር አይዲ ሆስት ኮድ ጽፋችሁ በቀላሉ ሴንድ ማድረግ ትችላላችሁ ለነሱ ማለት ነው። እነሱ አክሴፕት ሲቀበላችሁ ሆስት ይመዘገባሉ። እዚህ ጋር ፖሊሲ አለ። እሱን ገብታችሁ አንብቡት። ማይ ሪፈራል ደግሞ በኢንቫይት ስንት ይከፍላል የሚለውን ደግሞ እንመለከታለን። እስከ $200 በኢንቫይት እንደሚከፍል እየነገረን ነው። ሰዎችንም ኢንቫይት ለማድረግ በዚሁ ኢንቫይት ነው ትሉታላችሁ። ከላይ በቢጫ እሱን ስነኩት ይኸው ኮፒ ታደርጉና ለፈለጋችሁ ሰው ወይም ለፈለጋችሁ ሶሻል ሚዲያ መጠቀም ትችላላችሁ። እዚህ ጋር ኢንቪቴሽን ኮዳችሁ ደግሞ ይሄን ይመስላል። ይሄንንም ኮፒ አድርጋችሁ መጠቀም ትችላላችሁ ማለት ነው። እንግዲህ 4 መንገድ አለ ማለት ነው። የምትሰበስቡበት በኢንቫይት 4 መንገድ አለ። እስከ $200 እንግዲህ ይሰራል ብሎ እየነገረን ነው። በአራቱ መንገድ ነው መሰብሰብ የምችሉት። አንደኛ ላይቭ ነው፣ በላይቭ ሪዋርድ። ሁለተኛ ጌም ሲጫወቱ፣ ሶስተኛ ቶፕ አፕ የሚል አለ። ሌላው ደግሞ ፕሪሚየም ነው። እነዚህ ነገራቶች አሁን እንዳሳችኋለን ማለት ነው። አንደኛው ላይቭ ምንድነው? የጋበዝነው ሰው 1 ሃወር ቪዲዮ ላይቭ ማለት ነው። ኖርማል ፊቱን እያሳየ ላይቭ ሲቀመጥ 100 ኮይን ይሰጠናል፣ 100 ሪዋርድ ማለት ነው። ሌላው ደግሞ 2 ሰዓት ሲቀመጥ በ7 ቀን ውስጥ 250 ይጨምርናል። አጠቃላይ 2 ሰዓት ተቀመጠ ማለት የ100ና 250 ትወስዳላችሁ፣ 350 ትወስዳላችሁ። 3 ሰዓት ደግሞ ሲቀመጥ 500 ይጨምርልናል። እንዲሁም ቪዲዮ ኮል ሲያደርግ ይሰጠናል 500 ማለት ነው። እንግዲህ በ1350 ፖይንት እንግዲህ በላይቭ መስራት ትችላላችሁ ማለት ነው። ሌላው ሁለተኛው ጌም ነው። በጌም ሰዎቹ ሲጫወቱ የጋበዝናቸው ይሰጠናል። የመጀመሪያው 500 ማለት ነው። 500 ዊን ካረጉ ምን ይሰጠናል? ለኛ 500 ይሰጠናል። ይሄ ደግሞ የሚሆነው እስከ ስንት ቀን ነው? 3 ወር ጋብዘናቸው 3 ወር እስኪሆናቸው ድረስ ሪዋርድ መሰብሰብ እንችላለን። ሁል ጊዜ ማለት ነው። ማይቋረጥ ነው። ይሄ እስከ 90 ቀን ድረስ 500 ዊን ሲያደርጉ ይሰጠናል ማለት ነው። 2000 ዊን ካረጉ 2000 ይጨምርናል ማለት ነው። 50,000 ደግሞ ዊን ሲያደርጉ ድጋሜ 5500 ይሰጠናል ማለት ነው። 100,000 ካረጉ 1000። እያንዳንዱን ተመልከቱት ገብታችሁ። ሌላው ቶፕ አፕ የሚል አለ። ቶፕ አፕ ላይም ደግሞ ሪቻርጅ ማለት ነው። ቶፕ አፕ ማለት ሪቻርጅ ሲያደርጉ ነው። 50,000 ሪቻርጅ ቢያደርግ የጋበዝኩት ሰው እስከ 90 ቀን ውስጥ 250 ሪዋርድ ይሰጠኛል። ቀጣዩ 500 እስከ 3000 ድረስ። ሶስቱን መንገድ ተመልከቷቸው። በእነዚህ ቶፕ አፕ ሲያደርጉ ወይም ሪቻርጅ ሲያደርጉ መሰብሰብ ይቻላል። አራተኛው ፕሪሚየም ነው ማለት ነው። ፕሪሚየም ማለት አንዳንድ ዝግ የሆኑ ነገሮች አሉ። እነሱን በምታስከፍቱበት ሰዓት ፕሪሚየም ሪዋርድ ኤቭሪ ታይም ለ90 ቀን ይሰጣችኋል ማለት ነው። 5000፣ 5500፣ 7500 የተለያየ ሪዋርድ አለው። ወሳኙ የኢንቫይት ያለው እዚህ ጋር ነው። ይሄ ደግሞ ከባድ ነው። እኛ በቀላሉ የምንና ምን መሰብሰብ እንችላለን? የላይቭን የጌሙን መሰብሰብ እንችላለን በቀላሉ የሁለቱን። ቶፕ አፕ ሪቻርጅ ካላደረጉ ስለማይሰጠን በላይቭና ጌም ሲጫወቱ በሪዋርድ መሰብሰብ እንችላለን። ግን ኤርን አፕ ቱ $200 ብሎ ይናገራል ማለት ነው ፕላትፎርሙ። በኢንቫይት ብቻ እስከ $200 መስራት ይቻላል። ሌላው ደግሞ ዝቅ ስትሉ ሪዋርድ አለ። 3 ሪዋርዶች አሉ። ላይቭ ሪዋርድ፣ ጌም ሪዋርድ፣ ራንክ ሪዋርድ አለ። ላይቭ ሪዋርድ ማለት ፓርቲ ወይም ላይቭ ስትቀመጡ የሚሰጣችሁን ሪዋርድ እዚህ ጋር መታችሁ ነው የምትወስዱት። ለምሳሌ እዚህ ጋር 1000 ለ7 ቀን ይሰጣል ማለት ነው። እንግዲህ ሩሉን አሳያችኋለሁ ሙሉ ለሙሉ። እዚህ ጋር አፕቱ ይላል ማለት ነው። በሲኒል ማሳደግ ትችላላችሁ። 100,000 ኤክስቼንጅ ብታደርጉ ወደ ስንት ያሳድገዋል? ወደ 2000 ያሳድገዋል። ወደ 5000 ደግሞ እንዲያድግላችሁ የምትፈልጉ ከሆነ ከዛ በላይ ባረጋችሁ ቁጥር ኤክስቼንጅ እየጨመረ የሚሰጣችሁ ታስክ እየጨመረ ይመጣል። እዚህ ጋር መመልከት ትችላላችሁ። እስከ 175,000 ፐር ሃወር መውሰድ ትችላላችሁ። ስቲሪንግ ካስተካከላችሁ የመጨረሻው ማለት ነው። እና 1000 በሰዓት ይሰጣችኋል። እዚህ ጋር መታችሁ 1 ሰዓት ላይፍ ትቀመጣላችሁ። ይኸውላችሁ 1 ሃወር ቪዲዮ ላይፍ ይላል ማለት ነው። አሁን 0 ሚኒት ነው። 1 ሰዓት ሲሞላችሁ 1000 ይሰጣችኋል። እዚህ ጋር ጎ ምትለዋ ሪሲቭ ትላችኋለች ማለት ነው። መታችሁ ትወስዳላችሁ። ፒኬ ደግሞ ዊን ስታረጉ ላይፍ ተቀምጣችሁ ዊን በምታረጉበት ሰዓት ይሰጣችኋል። ለምሳሌ 3 ጊዜ ዊን ብታረጉ 1000 ይሰጣችኋል። 1000 ዳይመንድ። 7 ጊዜ ዊን ካረጋችሁ ደግሞ 2500 ይጨምራል። 14 ዊን ካረጋችሁ 2500 ይሰጣል። በፒኬ ብቻ እነዚህን ሶስቱን ሪዋርዶች መሰብሰብ ትችላላችሁ ማለት ነው።
ኦዲዮ ላይቭ ሪዋርድ ደግሞ ፓርቲ ተቀምጣችሁ የምትሰሩት ነው። 2 ሰዓት መቀመጥ ይኖርባችኋል ማለት ነው። ፓርቲ ላይ 2 ሰዓት በመቀመጥ 600 መስራት ትችላላችሁ። በሰዓት 300 በሰዓት 300 ዳይመንድ ይሰጣችኋል። እዚህ ጋራ መታችሁ ይህንንም ሪሲቭ ማድረግ ትችላላችሁ። ሌላው ደግሞ ፕራይቬት ሩም ሪዋርድ አለ ማለት ነው። ለብቻችሁ ከሁለት ሰው ጋር ወይም ወንድ ሁነው ሴት እንደዚህ ብቻ ፕራይቬት የሆነ ሩም ከፍታችሁ ማለት ነው ቻት በምታደርጉበት ሰዓት ወይም በምታወሩበት ሰዓት ፓርቲ ከፍታችሁ 3500 በ15 ደቂቃ ውስጥ ይሰጣችኋል ማለት ነው። ቪዲዮ ኮል ስታደርጉ ከእናንተ ከወንዶች አሁን ወንድ ከሴት ጋር ከሆነ ኮል የሚደራረጉት ከወንዶቹ ኮይን ይቆርጣል ማለት ነው። እንደዛ አድርጋችሁ ሴቶችም ሆነ ወንዶች ኮል ተደርጎላችሁ አንስታችሁ በምታወሩበት ሰዓት 2500 በ15 ደቂቃ ይሰጣችኋል። እያንዳንዱን እዚህ ጋር ላይቭ ሪዋርድ ላይ መታችሁ መውሰድ ትችላላችሁ። ታስኩም ይሄን ይመስላል። ሌላው ጌም ሪዋርድ አለ ማለት ነው። እዚህ ጋር ጌም ሪዋርድ የምትለው አነካ አድርገን ወደ ውስጥ እንገባለን። እሱ ምንድነው 500 ራውንድ የሚላለ ማለት ነው። 500 ኮይን ዊን በምታደርጉበት ሰዓት ወይም ፕሌይ ተጫውታችሁ ጌም በምታሸንፉበት ሰዓት 1000 ኮይን ይሰጣችኋል። 2000 ደግሞ ስታሸንፉ 4000 ራሱ እዚህ ጋር መጡ ይጨምርላችኋል ማለት ነው። ጋር ደግሞ ሆስት ላኪ ሪዋርድ አለ ማለት ነው። ለምሳሌ 1000 ዳይመንድ በጊፍት መልክ ቢሰጣችሁ ሪሲቭ ብታደርጉ 20 ይሰጣችኋል። 20 ዳይመንድ ይጨምርላችኋል። እዚህ 10000 ደግሞ ከጨመራችሁ 200 ዳይመንድ ይጨምርላችኋል። ሙሉ ካልታያችሁ ራሳችሁ ገብታችሁ በደንብ ቼክ ማድረግ ትችላላችሁ። ሌላ ደግሞ ለየት የሚያደርገው ነገር አለ፣ እሱንም አስመለክታችኋለሁ ማለት ነው። እና ይሄ ዊን ባረጋችሁ ቁጥር 1000 2500 እንዲሁም 20000 ኮይኖችን እዚህ ጋር ሪዋርድ አዘጋጅቷል። መታችሁ እዚህ ጋራ በጣም ብዙ ሪዋርዶች አሉ። እነሱን እየሰራችሁ መሰብሰብ ትችላላችሁ። ሌላ ደግሞ የራንክ ሪዋርድ አለ ማለት ነው። እንዲሁም ዴሊ ቼኪን ስታደርጉ የሚሰጣችሁ አለ። 50 ኮይን ቼኪን ያደርጋለሁ። አሁን በምትመለከቱት መልኩ ቼክ ስታደርጉ ይኸው 50 ጨምሮልኛል 410 ሆነ። ክሌም ብያለሁ። በየቀኑ እየመጣችሁ ዴሊ ቼኪን አርጉ ማለት ነው። ይኸው እዚህ ጋር ራንክ ሪዋርድ አለ ማለት ነው። እሱም በደንብ አድርጋችሁ ተመልከቱ። የሆስት የኤጀንት የተለያየ ነው። እሱም በደንብ ቼክ አርጉት ማለት ነው። ሪፈራል ሪዋርድ ደግሞ ሌላ ከቅድሙ ውጪ ሌላ አለ። ምንም አይነት ኢንቫይት አላረኩም እኔ። ቶታል ሪፈራል እዚህ ጋር ተመልክታችሁ በሳምንት ሰው እንደጋበዛችሁ መመልከት ትችላላችሁ። 5 ፔይንግ ሪፈራል ይላል ወይም 50k የሚል ነገር አለ ማለት ነው። ይሄን ቼክ አላረኩትም፣ ግን 5 ሰው ጋብዛችሁ የሚሰጣችሁ ከሆነ 5 ሰዎች ከሞሉ 15000 ከሰጠኝ ቼክ አድርጌ በቀጣይ ቪዲዮ የማሳውቃችሁ ይሆናል ማለት ነው። ይሄኛውን ሌላም ነገሮች አሉ እዚህ ጋር ተመልከቷቸው ማለት ነው። ሌላ ደግሞ አንድ ገራሚ ነገር አለ ማለት ነው። ዩዘር ጋይድ የሚባል ነገር አለ መጨረሻ ላይ እዚህ ጋር ሆስት ቪዲዮ እና ኤጀንት ቪዲዮ የሚል አለ ማለት ነው። ሆስት ከሆናችሁ እዚህ ጋር የሚያስቸግራችሁን ነገር መታችሁ እንዴት ቪዲዮ ኮል እንደምታደርጉ እንዴት ፕራይቬት ሩም እንደምከፍቱ እና ሪዋርድ ኦዲዮ ሪዋርድ ምንድነው ኮሆስት ምናምን የሚል ነገር አለ። እንዲሁም ቼንጅ ፕሮፋይል ፒክቸር የሚል አለ። ሙሉ ነገሩን የሚያስቸግራችሁ መታችሁ ስክሮል እያደረጋችሁ መመልከት ትችላላችሁ። እንዲሁም እንዴት አክሴፕት እንደምትሉ ኤጀንሲ ሊቭ እንዴት እንደምታወጡ ምናምን ሙሉ ነገር ያሳያል ማለት ነው። ኤጀንት ስትሆኑ ደግሞ ኤጀንት ቪዲዮ አለ እዚህ ጋር ኤጀንት ላይ ታደርጉታላችሁ። ሃው ቱ አድ ሆስት ኢን ኤጀንሲ የሚል አለ ማለት እንዴት አድ እንደምታደርጉ ምናምን እንዲሁም እንዴት አድርጋችሁ ኤጀንት ሰዎች እንደምትመዘግቡ ሆስት እንዴት እንደምታደርጉ እንዲሁም ቼክ ኮሚሽን እንዴት እንደምታደርጉ ኮሚሽን የታችሁ የቱ ጋር መታችሁ የምትወስዱት ምናምን ይሄው ክሌም ኮሚሽን የሚል አለ። አፕላይ እንዴት እንደምታደርጉ ኤጀንቶችን ሙሉ ቪዲዮ አዘጋጅቶላችኋል ማለት ነው። እየመጣችሁ እየነካችሁ መመልከት ብቻ ነው። መመሪያውን እዚህ ጋር ያለችዋን እንነካታለን። ይኸውላችሁ እንደተመለከታችሁት ነው ማለት ነው። ይሄው ሆስት እና ኤጀንት የሚል ነገር አለ። እዚህ ጋር ሆስት ስትሆኑ መታችሁ የኔን አይዲ ይሁን እዚህ ጋር ነው የምትጽፉት ማለት ነው። በሚያሳያችሁ መንገድ እዚህ ጋር ትጽፋላችሁ፣ አፕላይ ታደርጉታላችሁ። ከዛ ኮንፊርም ስትሉት እኔ ደግሞ ኤጀንት አይደለሁኝ እዚህ ጋራ ኤጀንት ላይ ይኸውላችሁ አሁን ጨርሳችኋል። ሆስት ላይ ኮንግራቹሌሽን ይላችኋል። እኔ ደግሞ ሜሴጅ ላይ አሁን ይመጣልኛል ይኸው ኤጀንት መሆን ስትፈልጉ ሊቭ አድርጌ ደግሞ ኤጀንት አደርጋችኋለሁ። ሙሉ ቪዲዮ አለ እዚህ ጋር ማለት ነው። የሚያስቸግራችሁ ነገር መታችሁ እዚህ ጋር ኮሚሽናችሁ እንዴት ክሌም እንደምትሉ እንዴት አድርጋችሁ አፕላይ እንደምታደርጉ ኤጀንሲ ጭምር አዘጋጅቷል። መታችሁ ይሄን ቪዲዮ በደንብ አድርጋችሁ ቼክ ማድረግ ትችላላችሁ። ሌላው ቻት ነው። ቻት ላይ ትገቡና እዚህ ጋር ከሰዎች ጋር ማውራት የምትፈልጉ ወይም ራሱ የኦፊሻል አናውንስመንት ሲስተም ሜሴጅ ምናምን ስለ አፑ የሚገባላችሁ ነው ማለት ነው። እዚህ ጋር ፓርቲ የሚል ነገር አለ። ፓርቲ የገቡትን እዚህ ጋራ ያሳያችኋል። ፓርቲ መግባት ስትፈልጉ የፕላስ ምልክት አለች፣ እሷን ነክታችሁ መግባት ትችላላችሁ። እዚህ ጋር ሾርት ላይ ስናደርገው ደግሞ ምንድነው ፖስት ማድረግ የምትፈልጉ ከሆነ እዚህ ጋር የፕላስ ምልክት አለች፣ ነክታችሁ ፎቶ ፖስት ማድረግ ትችላላችሁ። ቪዲዮ ከፈለጋችሁ ሾርት ላይ አድርጋችሁ መፖስት ትችላላችሁ። ላይቭ ላይ ስናደርገው እንግዲህ ምን ያመጣልና ላይቭ የገቡ በጣም ብዙ ሰዎች አሉ ማለት ነው። እዚህ ጋር ያስመለክታችኋል። ትንሽ ዝቅ ስታደርጓት እዚህ ጋር ያው የፕላስ ምልክቷ ትመጣለች ማለት ነው። አሁን እሱን እናከዋለን።
ላይቭ ፓርቲ ምናምን የፈለጋችሁትን መርጣችሁ መስራት ትችላላችሁ። ሙሉ ዲቴይሉን አሳይቻችኋለሁ ብዬ አስባለሁ። የቀረ ነገር ካለ በኔክስት ቪዲዮ ደግሞ ሙሉ ነገሩን አሳያችኋለሁ ማለት ነው። የዛሬ ቪዲዮአችን ይህን ይመስላል። ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ቻው። በሶስት መንገዶች መግባት ትችላላችሁ። መልቲ ገስት አለ፣ ኖርማል ላይቭ አለ፣ ፓርቲም አለ ማለት። መልቲ ገስት ማለት ፊታችሁን እያሳያችሁ ፓርቲ መቀመጥ ይቻላል ማለት ነው። ኖርማል ላይቭ ደግሞ አይቻልም፣ ዝም ብላችሁ ላይቭ ብቻ ነው። ፓርቲ መቀመጥ ትችላላችሁ። ይሄን ይመስላል ማለት ነው።